ሰላም ሰላም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ እነ ትክክል እኛ እናውቃለን እኛ ነን አዋቂዎቹ የምትሉ እያንዳንድሽ ማለት ነው ዛሬ አጥረገርግሻለሁ ሁልሽንም ማለት ነው። እና ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ምክንያቱም ትናንትና የተሰራው ነገር እኔ እንጃ በጣም ያማል፣ በጣም ይከብዳል እውነት ለመናገር ማለት ነው። እና ትክክል ነው የምትሉ ሰዎች ደግሞ በጣም ግራ ታጋባላችሁ እውነት ለመናገር ማለት ነው። እኛ ወንድሙ ነው አስታራቂ ነው ወንድም ነው እያልን ማለት ነው። ትናንትና እኔ ከውስጥ የሰማሁት ነገር ስለነበር ቪዲዮ ለቅቄላችሁ ነበረ። አትዋሺ ምናምን ያላችሁኝም አላችሁ እኮ በዛ እንትን ማለት ነው በዛ ቪዲዮ። ምክንያቱም እኔ ስላየሁና ስለሰማሁ ነው። ምክንያቱም ሊያስታርቃቸው እንደሞከሩ ስለሰማሁ ለዛ ነበር የሰራው ቪዲዮ ማለት ነው። እና እንግዲህ ናቲ ትናንትና የልጁ ልደት ነበረ። ተትናንት ወዲያ መሰለኝ ልደቱ። ግን እዛ ጋር እኔ በጣም ነው ያሳዘነኝ ብሩኬ እውነት ለመናገር ማለት ነው። ማለት የወደቀን እንጨት ምሳር ይበዛበታል የሚባል አባባል አለ ማለት ነው። በቃ እንደዚህ አይነት ነገር ነው የተሰማኝ እኔ ማለት ነው። ምክንያቱም እኔ ሀይሚት አታሳዝነኝ ቀርታ አይደለም እዚህ ጋር የምናገረው ነገር ማለት ነው። እኔ ሁለቱንም እወዳቸዋለሁ ማለት ነው። ግን ለምንድን ነው እነሱን የማይረዷቸው ነገር ነው የሚገርመኝ ነገር በጣም ካልክ በላይ ማለት ነው። እና ደግሞ እንዴት ነው እሺ ጠራው ሄደ። ስለዚህ ያሉበት ነገር ያውቃል የማያውቅ አይደለም። ምክንያቱም ወንድሜ ነው እያለ ነው። ግን እዛ ጋር ምግብ አቅርቦ አንድ ሰው ምን ይባላል መሰላችሁ ማለት ነው፣ ምግብን አቅርቦ አንድን ሰው የሆነ ነገር መናገር እንደ ውሻ ማለት ነው የሚባል የሆነ አባባል ብቻ አለ እዚህ ጋር ማለት ነው። እና ምግብ እዛ ጋር እየበላ ልጁ ካሜራ አምጥቶ አንተ ትበላለህ ብሎ አማርኛ ምን አይነት አባባል ነው? እውነት ለመናገር ወላሂ በጣም ነው ያሳዘነኝ እውነት በጣም። ምክንያቱም ብሩኬ በጣም ምስኪን ነው፣ ሰዎችን ያምናል፣ በጣም ሰዎችን ይቀርባል። በዛ ልክ ነው በቃ ሰዎች ራሱ እንትን የሚሉ በየዋህነት ማለት ነው። እና እዛ ጋር ይህ አነጋገር ወንድም ከሆነ እሺ ወንድሜ ነው ይላል፣ በጣም የምወደው የማከብረው ነው ይላል። እሺ ከካሜራ ጀርባ ሁሉንም ነገር መነጋገር ይቻላል እኮ። ሀይሚ ያልመጣችበት ምክንያት ምንድን ነው ብሎት የጠይቀው በፊት ያልመጣችበትን ችግር ያውቃል፣ እንዴት እንዳልመጣችም ያውቃል አይደል እንዴ? ስለዚህ ያን ነገር እሺ አወራ ተናገረ። ከዛ በኋላ ከካሜራ በስተጀርባ እንደዚህ ለምን አላደረጋችሁት? ለምን ይዛሃት አልመጣህም? ለምን በቃ ባለው ነገር ለማስታረቅና ለመናገር እንጂ መሞከር ያለበት አንተ ትበላለህ እዚህ እሷን እዛ ዘግተህ ምናምን። ከአሁን በፊትም በነገራችን ላይ ተናግሯል እኮ እውነት ከአሁን በፊትም ብዙ ነገሮችን ብሏል ወጥቶ ማለት ነው። ግን እኔ እውነት ለመናገር እንደዛ አስመሳይ ሰው አላቅም፣ አልፈልግም። እንደዛ የሚያስመስል ሰው ይጎዳል። ስለዚህ መራቅ ነው እንደዚህ አይነትን ሰው ማለት ነው። እንደገና ደግሞ ሀሰን እውነት ለመናገር ሀሰን የሚያደርጋቸውም ነገሮች ትንሽ ይከብዳሉ፣ ይደብራሉ። ግን ሀሰን እንዲለያዩ አይደለም የሚፈልገው ነገር ቢኖር ማለት ነው። ብዙዎቻችን እንዲለያዩ ነው የሚፈልገው ምናምን እያልን ነበረ። ግን እሱ የሚፈልገው ምንድን ነው? ሀይሚ ትንሽ ወቅት እንዲታገኝና ራሷን እንድትሆን ነው። ምክንያቱም ሀይሚ ያው በጣም ተቆጥታለች በብሩኬ አነጋገር። ያን ነገር ደግሞ ሁላችሁም ኦዲየንስም ተቆጥታችሁ ነበር። አሁን ላይ ግን ሁላችሁም እሱ ሰላም እንደሚሆን ተሷ ጋር ሰላም እንዲሆኑ ሰላም ነገር እንደሚያመጡ ነው እያላችሁ ያላችሁት ማለት ነው። ግን እንደዚህ አይነት ደግሞ የሚያስመስሉ ደግሞ በጣም ይደብራል። እውነት በጣም ነው የሚያስጠላውም በጣም ነው የሚደብረውም። እና ተጎኑ ያለው ራሱ ፍፄን ማለት ነው አንተ ነህ እያበረታታህ፣ አንተ ነህ አብረውን እንደዚህ እያልከው ገደል እየሰደከው ያለው። ምንም ገደል አልሰደደውም። ሀይሚንም ብሩኬንም ገድፎ ነው ፍፄ ወላሂ። በጣም ሁለቱም እንዳይለያዩ ነው እየጣረ ያለው ፍፄ። እውነተኛ ጓደኛ ማለት እንደሱ ነው። ምክንያቱም ወደ ሀይሚም አላደላ ወደ ብሩኬም አላደላ። በደንብ አድርጋችሁ ኦዲየንሶች ራሱ ለመመልከት ሞክሩ። ከአሁን በፊት የሆነ ወገባ በተነሳ ሰዓት ፍፄን በጣም ብዙ ሰው ትዘዝቀው ምናምን ያደረገው ነበረ። ምክንያቱም ያም ነገር ቢሆን ያንንም ነገር እያደረገ የነበረው ለነሱ ሰላም ነበረ በፊት ራሱ ማለት ነው። እና አሁን ደግሞ በገሃድ በቃ ሁለቱም አንድ እንዲሆኑ በአንድ እንዲሆኑ ነገሮችን እንዲፈቱ እያደረገ ያለው ጀግና ወንድማቸው ታጎናቸው ያለ
በጣም ታማኝ ጓደኛ ማለት በቃ እንደ ፍፄ ነው በቃ። ምክንያቱም ለሀይሚም አላዳላ ለብሩኬም አላዳላ በቃ ባለው እውነት ነው እየሄደ ያለው ማለት ነው። እና ግን እዚህ ጋር እየመጡ ሰው ማሸማቀቅ ሰው ጠርቶ ምን አለበት ልጅቱን በቃ በሰላም እንኳን ተወለሽ ብሎ በሰላም በሳቅ በጨዋታ ሁሉንም ነገር በቃ አድርገው ከካሜራ ጀርባ ሁሉን ነገር ቢያደርጉት እዛ ጋር ሳህን ይዞ እየበላ እያለ አንተ ትበላለህ ብሎ አማርኛል እንዴ? በጣም ነው ያናደደኝ እኔ ሆነን ለመናገር ማለት ነው። እንደገና ደግሞ ያንን እሺ ተው ይሁን ማለት ስለሚተማመንበት ወንድሙ ስለሆነ ነው ብለን እንለፍ። ከዛ በኋላ ደግሞ ያለው ነገር ለምን አለቃትም ለምን አከድም ለምን እንታትለም በቃ እነሱ የራሳቸውን ህይወት ራሳቸው ናቸው የሚማሩት። ማንም ትጀመር በቃ ሶስተኛ ወገን አያስፈልግም። ማንኛውም ትዳርም ሆነ ምንም ላይ ሶስተኛ ወገን አስፈላጊ አይደለም። በቃ ሶስተኛ ወገን የሚያስፈልገው ምንድነው? ለፍቅር ለሰላም ትሆን ነው እንጂ አለተበዛ ሶስተኛ ወገን እጣብ ላይ ተገባ በጣም ያስጠላል። በቃ ራሳቸው እነሱ ይፈቱታል ነገራቸውን። ታሁን በፊት እንዴት ነው የፈቱን ነገራቸውን? የሆነ ጠባብ ቤት ተከራይቶ እዛ በወሰደባት ሰዓት ማንም ሰው አያትም፣ ማንም ሰው ያገኛትም። በዛ ሰዓት ራሳቸው በራሳቸው በሚያደርጉት ነገር ራሳቸው ጊዜ በሚሰጡበት ሰዓት ራሳቸው በቃ የሆነ በቃ አሌለ ደስተኛ በሆኑ ሰዓት ራሳቸው ፈተዋል ነገራቸውን። አሁንም ቢሆን በቃ ተዋቸው ልጆቹን ተዋቸው፣ አታሽቃውጡ። በቃ ገብታችሁ ማንኛችሁም ቢሆኑ ካሜራ እየደቀናችሁ ልጁንም በቃ በካሜራ ፊት አታሽቆጥቁጡት። እውነት በጣም ነው ያሳዘነኝ ወላሂ። ምክንያቱም ያም እንደዛ ይላል ያም እንደዛ ይላል። ስለዚህ ይሄን ነገር መረዳት አለባችሁ ማንኛችሁም ቢሆን። እሷም ጋር ያለውን ችግር መረዳት አለባቸው፣ እሱም ጋር ያለውን ችግር መረዳት አለባቸው። ምክንያቱም በእርግጥ ሀይሚ ሁሉም ሰው ታይረዳ ቀርቶ አይደለም፣ እሷንም ተረድተዋታል። እንደገና ብሩኬንም መረዳት አለባችሁ። ምክንያቱም የሄደበት መንገድ ታውቃላችሁ። እሷን አለማጣት ነው ነገሮችን ሁላ እንደዛ እያደረገ የነበረው ማለት ነው። ስለዚህ አሁን ላይ ደግሞ እሷ በቃ አልፈልግህም፣ ስለዚህ እኔ መለየት ነው የምፈልገው ነው ያለችው። እሱ ደግሞ ስለሚያፈቅራት እሷም እኮ ታፈቅረዋለች። ስለዚህ መለየትን አልፈለግም። በቃ በራሱ ሙድ መሀል ነው የፈለገው። በቃ በራሱ ሙድ ይሄድ። በቃ እዛ ጋ እያመጣችሁ እሱ የዋ ስለሆነ በቃ ምንም ነገር ስለማይናገር እንደገና ደግሞ የሆነ ነገር በቃ ቢናገር ራሱ በቃ ማንኛችሁም ብኮኑ እኔ እንጃ ኦዲየንስ ጀምሮ በቃ ዝዘቃ በቃ ይሆናል የለ እኔ እንጃ ወንድ ላይ የሆነ ነገር ይበረታል መሰለኝ ማለት ነው። እና ይሄን ነገር ባታረጉ ጥሩ ነው። ምክንያቱም እኔም ሴት ነኝ። ይሄን ነገር እንትን ታለል ቀርቻ አይደለም ለሀይሚ ታላስብ ወይም አይደለም። ሀይሚም አንዳንድ እህታችን እንዳንድ ሴት መከበር ባለባት መንገድ ትከበራለች። ግን እንደዚህ አይደለም ሁሉም ነገር የሚሆነው። ስለዚህ እነሱ ሁለቱ ራሳቸው ነገራቸውን ራሳቸው ይፍቱ። ተሰዳድበውም ምንም ብለው በቃ ወጣም ወረደም ብለው ራሳቸው ይፍቱ። በቃ እናንተ ሌሎቻችሁ እየመጣችሁ ካሜራ እየደቀናችሁ አንተ እንዲህ ነው አንቺ እንዲህ ነው አትበሏቸው። በቃ በጭራሽ ማንኛችሁም አታስፈልጓቸውም። እውነቱን ትነግራቸው ማለት ነው። ስለዚህ ሁለቱን ተዋቸው። በቃ የፈለጉትን ነገር አድርገው ቢሻይ ታረቁ፣ ቢሻይ ይለያዩ። በቃ በራሳቸው ሙድ ይሄዱበት። በቃ እንደፈለጉ ማለት ነው። እዚህ ጋር ወንድሞች ነን እህቶች ነን ምናምን እያላችሁ ግን ሌላ ገደል ውስጥ እየሰደዳችኋቸው እንዳለ እመኑ። እንደገና ደግሞ ለኦዲየንስም ሆነ ለማን በቃ ለተመልካች በቃ የሚደብር ነገር ነው እያደረጋችሁ ያላችሁት። እውነት በቃ የሚደብር ነገር። እንደዚህ አይነት ነገር ደግሞ በጣም ያስጠላል። እውነት አስመሳይ መሆን ይሄ በቃ አስመሳይ ተወዳጁ ይመሰል በቃ እንደዛ መሰለኝ እኔ እየሆነ ያለው ማለት ነው። እና በነገራችን ላይ በአሁኑ ሰዓት ምንም የሚታመንም ሰው የለም። ምንም ነገር ማለት የሆነ አምናችሁት የእናት ልጅ ራሱ በአሁኑ ሰዓት መታመን ቀርቷል። ያ ነገር የለም። እና ስለዚህ ለካሜራም ሆነ ለምንም ሆነ እንደዚህ የዘቀጠ ነገር በቃ አትነጋገሩ። በቃ የሚያስጠላ ነገር ካሜራ ላይ አታውጡ። ስድብም ሆነ ምክርም ሆነ በቃ የሚያስጠላ ነገር አታውጡ። ተፈለጋችሁ በቃ ተካሜራ ጀርባ የፈለጋችሁትን ተባባሉ። በቃ እኔ የምፈልገው ይሄንን ነው። እና ከዛ በኋላ ግን አንድ ሆነው በአንድ እንዲመጡ ነው የምፈልገው። ወንድም ከሆነ እውነት አንተ ታላቅ ወንድም ከሆንክ ቀጥታ እሱንም ለብቻው እሷንም ለብቻዋ መክረህ አስማምተህ ቤታቸው ታውቀዋለህ አይደል? እንደ ቤታቸው 24 ሰዓት ትሄዳላችሁ ትመጣላችሁ፣ እንሰማለን አይደል? እናያለንም እንሰማለንም። ስለዚህ ቀጥታ ቤት ከደህ ያለችበት አንኳኩተህ ገብተህ እሷንም መገልመጥ ባለብህ ልክ መገልመጥ ያኔ መናገር ማለት ነው።
ስለዚህ እሷን መናገር አለብህ በምትናገረው ልክ። ብሩኬንም እንደዛው መናገር አለብህ በምትናገረው ልክ። ግን ካሜራ እዚህ ጋር ደቅና አይደለም፣ ተካሜራ ጀርባ ወንድም ከሆንክ ማለት ነው። ስለዚህ ነገሮችን ፈታ ከዛ በኋላ ካሜራ ላይ ያለውን ነገር ሌላ ነገሮች ተተፈቱልህ በቃ ይዘህ መጥተህ በቃ እንደዛ ሰላም አደረኳቸው በእንደዚህ መንገድ ብለህ ብታወራ ወላሂ ማንኛውም ሰው በቃ ደስተኛ ነው የሚሆነው። ምክንያቱም እነሱን ስለምንወዳቸው ብቻ። ስለዚህ እናውቃለን ብላችሁ የምትናገሩ ነገር በጣም ከባድ ነው፣ ያስጠላል። ምክንያቱም ሶሻል ሚዲያ ላይ የሚቀር ነገር ነው ይሄ። ምንም ነገር በቃ ለትውልድ የሚተላለፍ ነገር ነው እና እንደዚህ አይነት ነገሮችን ባትናገሩ፣ እንደዚህ አይነት ቃላቶችን ባትናገሩ ጥሩ ነው ብዬ ነው የማስበው። በቃ እነሱ በራሳቸው ሙድ ተተስተካከሉ ይስተካከሉ ራሳቸው። በቃ ሌላ ሰው አትግቡባቸው። እንገባለንም ካላችሁ ሁለቱንም በቃ ሁለቱንም ገስጣችሁ ሁለቱንም በቃ የምታስማሙ ከሆነ ሁለቱም ጋር ከካሜራ ጀርባ የምታወሩትን ነገር አውርታችሁ ጨርሳችሁ ከካሜራ ጀርባ ታበቃችሁ በኋላ ኑ ቶሎ ካሜራ ላይ በቃ ይሄንን ነው የምለው ማለት ነው። እና ኦዲየንስ ወይ ደግሞ አንዳንዶቹ አላችሁ ማለት የሆነ ነገር ትወጣ ያችን ነገር ለማበረታታት እናንተን ለማለት ለማጋጋል ብዙዎች አላችሁ። እንደዛ አይደለም።